ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦች በማለዳው ተገናኝተናል። እንግዲህ የኢራንና የአሜሪካ የሰላም ስምምነትን በተመለከተ ጋሬጣዎች እየበዙበት እንዳሉ የሚያሳዩ ዜናዎች እየተነገሩ ነው ያሉት። ከዛ አንጻር እንግዲህ በባለፉት ኦልሞስት የሰላም ስምምነቱ ከደረገ እስከ ቅርቡ ጊዜ ድረስ በተለያዩ ቦታዎች ላይ ቦምብ ድብደባዎች የነበሩባቸውን ቦታዎች ይዤላችኋለሁ። በእነዚህም ይሄ እንደ ስጋት እየታየ ነው ያለው። ሌላኛው በጣም ከባዱ ችግር ደግሞ በእስራኤል እና በሊባኖስ መካከል ያለው ጦርነት ነው። እስራኤል ጦርነቱን አላቆመችም። ሊባኖስ ላይ ከባድ ድብደባ እየፈጸመች ነው። እንደውም ትላንትና ማታ እየተደረገ የነበረው ነገር በብዙ ሰዎች ዘንድ በከፍተኛ ሁኔታ ወቀሳና ዘለፋ አከታትሎ ይዞ መጥቷል። ከዛ ጋር ተያይዞ መነግራችሁ መረጃ ይኖረኛል። ሌላኛው በዚህ ስምምነት ላይ ቅሬታ የተሰማቸው ሀገራት ዝርዝር አለ። እነዚህ ሀገራት እነማን ናቸው የሚለውንም ጭምር ነግራቸዋለሁ። ኔታንያሁ የተናገራቸው ንግግሮች አሉ። ከነዚህ መካከል በተለይ በብዙ ቅሬታ ውስጥ የተሞላ ንግግር ማድረጉን የሚያሳዩ ነጥቦች እዛ ላይ ተካተዋል። የኢራን የውጭ ጉዳይ ሚኒስትሩ ወይም ፎሬን ሚኒስትሩ የተናገሩት ነገር አለ። በተለይ የአሜሪካን ጉዳይ በተመለከተ የሰጡት ሀሳብ አለ። ይህም ሀሳብ አነጋጋሪ ሆኗል። በእነዚህ ጉዳዮች ላይ መጠነኛ ቆይታ አድርግላችኋለሁ። ከኢራኑ የውጭ ጉዳይ ሚኒስትር ልጀምርላችሁ። እንግዲህ በዚሁ በኢራንና በአሜሪካ መካከል በተደረሰው የሁለት ሳምንት ጊዜያዊ የተኩስ አቁም ስምምነት ተከትሎ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ አሜሪካ ስምምነቱን ቀድማ ጥሳለች፣ አፍርሳለች በማለት መክሰሳቸው እየተነገረ ይገኛል። ከሰዓታት በፊት ነው ይሄ የተነገረው። የአሜሪካ የቃል ማጠፍ ክስ እንግዲህ የኢራን የውጭ ጉዳይ ሚኒስትር ቃል አቀባዩ ናቸው ያቀረቡት። እንግዲህ አሜሪካ ከተስማሙበት የተኩስ አቁም ውል መርሆች ቀድማ በመውጣት ቃል አጣጥፋለች በማለት በአደባባይ ወንጅለዋታል አሜሪካንን። ከዚህ ጋር ተያይዞ የተነገረ ያለው የሊባኖስ ጉዳይ አለመተካት ነው። አሜሪካ በስምምነቱ ውስጥ በሊባኖስ አልተካተተችም። ያንን ሊባኖስም ደግሞ ያንን መግለጿን ተከትሎ ኢራን ይህንን እንደ ክህደትና የስምምነቱ ጥሰት አድርጋ ወስደዋለች። ሌላኛው የፓኪስታን ማረጋገጫ ተቃርኖ ነው። ኢራን የፓኪስታን ጠቅላይ ሚኒስትር ሻሪፍ ስምምነቱ ሊባኖስን ጨምሮ በየቦታው መሆኑንም የተናገሩትን በመጥቀስ አሜሪካ ይህንን አለማክበሯን ተቃውመዋል። ምክንያቱም ሊባኖስን ጠቅሰዋል። እንግዲህ የፓኪስታኑ ጠቅላይ ሚኒስትር ነገር ግን አሜሪካ ይህንን ክዳለች በሚል ክስ ካሁኑ እየቀረበ ነው የሚገኘው። የተኩስ አቁም ስምምነቱ ሁኔታን በተመለከተ በኢራንና አሜሪካ መካከል የተደረሰው የተኩስ አቁሙ እንግዲህ በኤፕሪል 7 2026 አሜሪካ ጥቃት ልትሰነዝር ጥቂት ሰዓታት ሲቀሯት የደረሰው የሁለት ሳምንታት ተሰባሪ የሰላም ስምምነት ወይም ደግሞ ፍራጃይል ሊሆን የሚችል የሰላም ስምምነት ነው እየተባለ እየተነገረ ይገኛል። የኢራን 10 ነጥብን እቅድ በተመለከተም እንግዲህ አሜሪካ ለድርድር ለማምጣት እንደ መሰረት ሆኖ እንዳገለገለ ይነገራል። ከዛ በኋላ ደግሞ አሜሪካ ይዛው የቀረበችው ክስ ማለትም 10 ነጥቦቹ የቀረበውና ለኛ የተነገረውና አሁን ኢራን ፖስት እያረገች እያሳወቀችው ያለችው ልዩነት አለው የሚል የአሜሪካም ክስ በ10 ነጥቦች ላይ እየተነሳ እንደሚገኝ ሰምተናል። ሌላኛው በሆርሙዝ የባህረ ሰላጤ ግዴታን በተመለከተ እንደ ስምምነቱ አካል ኢራን ቁልፍ የሆነውን የሆርሙዝ የባህር መስመር ለንግድ መርከቦች ክፍት ለማድረግ ተስማምታ ነበር። ከዚህ ጋር ተያይዞ ግን የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን የተኩስ አቁሙን አልተረዳችውም በማለት የኢራንን ክስ አጣጥለውታልና ሊባኖስ በስምምነት ውስጥ አልነበረችም፣ ቃል አልገባንም የሚለውንም ምላሽ እንግዲህ ጄዲ ቫንስ መስጠታቸው እየተነገረ ይገኛል። በሊባኖስ ላይ የቀጠለ ጥቃት አለ። እንደምታውቁት ተኩስ አቁሙ ከተገለጸ በኋላ እስራኤል በሊባኖስ ጥቃት ማድረሷን በመቀጠሏ ኢራን ይህንን የአሜሪካ የቃል ኪዳን መጣስ አድርጋ ነው የምትመለከተው። ይሄም ጉዳይ ችግር እንዳይፈጥር እየተነገረ ያለበት እንደሆነ እናያለን። ስለዚህ እዚህ ውስጥ የምንረዳው የመተማመን ማነስ ነው። ኢራን ከአሜሪካ ጋር ቀጥተኛ ድርድር እንደሌላትና አሜሪካ ዲፕሎማሲን ያጠፋች እንደሆነ በመግለጽ
በሁለቱ ሀገራት መካከል ያለው መተማመን ዜሮ ላይ መድረሱን በትክክል ገልጸዋለች ኢራን ማለት ነው። ይሄንን ቃል መሰረት ተደርጎ ጭቅጭቁ ከወዲሁ መጀመሩንና አንዳንድ ምልክቶችም ደስ የማይሉ እንደሆነ እየተመለከትን ነው። የኢራን ቦሊስቲክ ሚሳኤል ስጋትም አለ። አሜሪካና እስራኤል ኢራን ሚሳኤል ማምርቷን እንድታቆም ቢፈልጉም ኢራን ግን የሀገሪቱን ሉዓላዊነት ለመከላከል በማንኛውም ሁኔታ ሚሳኤል ማምረቴን አላቆምም እቀጥላለሁ የሚለውን ነገር አስታውቃለች። ስለዚህ ከጭቅጭቆቹ ነገሮች መካከል አንደኛው ይሄ ሆኖ እየተመለከትነው እንገኛለን። እንግዲህ ውድ የሣድስ ቤተሰቦቼ በአሜሪካና በኢራን መካከል በተደረገ የሁለት ሳምንታት የተኩስ አቁም ስምምነት ቀጠናዊ መረጋጋትን ለመፍጠር ያለመ ቢሆንም በጣም በርካታ ሀገራት ዘንድ ተስፋ መቁረጥ፣ ስጋትና ቅሬታን እንደፈጠረ እየተነገረ ይገኛል። የመጀመሪያው ሀገር እስራኤል ናት። የተከፋችበት ምክንያት ደግሞ እስራኤል የጦርነቱን ዋና ግቦች የኢራንን የኒውክሌርና ሚሳኤል ፕሮግራም ማክሸፍና አገዛዙን መጣል ስምምነቱን አላሳካም ብላ ነው እምታምነው። ስለዚህ አገዛዙን አልጣልንም፣ የኒውክሌርና ከዚህ ጋር የሚሳኤል ፕሮግራሞቿን በተመለከተ ማክሸፍ አልቻልንም፣ ስለዚህ ጦርነቱ አላለቀም የሚል አስተሳሰብ አላት እስራኤል። ስለዚህ በዚህ ላይ በጣም ቅሬታ አላት። ስጋቷን በተመለከተ ኢራን 60 በመቶ የዳበረ 440 ኪሎ ግራም ዩራኒየም ይዛ መቅረቷ በመካከለኛው ምስራቅ የደህንነት ስጋት እያጋረጠ ይቀጥላል በሚል እስራኤል ጠቁመዋለች። ከዚህ ጋርም ተያይዞ የተሰጠ ምላሽ አለ። እስራኤል በሊባኖስ በሂዝቦላ ላይ የምታደርገውን ጦርነት እንደምትቀጥል ገልጻለች። የተኩስ አቁሙንም እንደማትቀበል አመልክታለች። ማለትም ከሂዝቦላ ጋር ያላትን የተኩስ አቁም ለማቆም እስራኤል እንዳልፈለገች ተነግሯል። ይሄም እስራኤል ቅሬታ እንዳላት የሚገልጽ ነው። ሌላኛው በዚህ ስምምነት ላይ በጣም ቅሬታ ያላቸው የአረብ ሀገራት ናቸው። የባህረ ሰላጤው አረብ ሀገራት ገልፍ አረብ ስቴትስ ናቸው። በተለይ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ኩዌት ይገኙበታል። የተከፉበት ምክንያት እንግዲህ አሜሪካ ከኢራን ጋር የሰላም ንግግር ከመጀመሪያው በፊት ተገቢውን ማስታወቂያና ምክክር አላደረግንም። ብቻውን ትራምፕ ነው የወሰነው። ትራምፕ ነው ጦርነቱን የጀመረው። አቆማለሁ ብሎ የሚያለው ትራምፕ ነው። ከኛ ጋር የተመካከረው ነገር የለም። ዋጋ እየከፈለን ያለ ነው እኛ ነን። ነገር ግን እኛን የማያካትት ምንም አይነት ስምምነት ውጤት ሊያመጣ አይችልም የሚለው የባህረ ሰላጤው ሀገራት ወይም ደግሞ እኛን ወክሎ አይደለም ትራምፕ ማውራት ያለበት፣ በቀጥታ እኛ ከኢራን ጋር መደራደር ያለብን ነገር መኖር አለበት የሚለውን ነገር የአረብ ሀገራት ወይም የባህረ ሰላጤው አረብ ሀገራት ቅሬታቸውን እየገለጹ ነው። እሱ ብቻ አይደለም፣ ስጋትም አላቸው። የኢራን ድሮኖች ሚሳኤሎችን በነዳጅ ማጣሪያዎቻቸው ላይ ያደረሱት ጉዳት አለ ከስምምነቱም በኋላ። ከዛ የአሜሪካ የደህንነት ዋስትና መላላቱም ጭምር ስጋት ፈጥሮባቸዋል። እንደገና ተመልሶ ወደ ጦርነት ውስጥ መግባት ክፍትና በሩ የተበረገደ እንደሆነ አድርገው ነው የሚያስቡት። ከዚህ ጋር ተያይዞ የተነገረው ቅሬታዎች አሉ። ኢራን የባህረ ሰላጤውን የተረጋጋ የንግድና የቱሪዝም ማዕከላት ምስል አበላሽታለች። ስለዚህ ባህረ ሰላጤው ላይ ያለው የንግድ የቱሪዝም ስዕሉ ሁሉ ተበላሽቷል እና የሳዑዲ አረቢያ የረጅም ጊዜ የኢራን ተቀናቃኝነት ስጋት አለመቀነሱም እንደዚሁ ኢንተርናሽናል ክራይሲስ ግሩፕ ስጋትና ቅሬታ ብሎ ያስቀመጠባቸው ይሄ ነው። ለዚህም የሚሆነው ካሳ፣ ሌሎችም ነገሮች እነዚህ የባህረ ሰላጤው አገራት መጠየቅ ይፈልጋሉ። ስለዚህ ከኢራን ጋር እኛን ወክሎ ትራምፕ ሊያወራ አይገባም፣ በቀጥታ ከኛ ጋር የተካተትንበት ስምምነት ነው መኖር ያለበት በሚል ቅሬታ ፈጥሯል። አሁን ኢትዮጵያ ውስጥ ከዚህ ቀደም በትግራይ ጦርነት ጊዜ ላይ የነበረው ነገር አይነት እንግዲህ እኛን አላካተትም የሚሉ አካላት ቅሬታ ተሰምቷቸው ስጋት ተሰምቷቸው ወደ ጦርነት አሁንም ድረስ የተራዘመ ጦርነት ኢትዮጵያ እንደገባች ሁሉ ያም አካባቢ ይሄ አይነት ችግር ጎልቶ የመጣበት እንደሆነ የሚያሳዩ ምልክቶች አሉ። ሌላው በኢራንና በአሜሪካ መካከል ባለው ስምምነት ቅሬታ የተሰማቸው በኢራን ውስጥ ያሉ ተቃዋሚዎች ናቸው፣ ኢራኒያን ኦፖነንትስ። እዚህ ግን እንግዲህ የተከፉበት ምክንያት አለ። የኢራን አገዛዝ ወይም ኢስላሚክ ሪፐብሊክ በስምምነቱ እንዳሸናፊ ተቆጥሯል። ስለዚህ እነዚህ የኢራን ተቃዋሚ ቡድኖች ከአሜሪካ ጋር ሲያግዙ ለእስራኤል ሲያግዙ የነበሩት አሁን ሜዳ ላይ ነው አስጥቷቸው ትራምፕ ሄደው። ይሄ በጣም ዱርዬ የሆነ ሰው ነው፣ ምንም አይነት ስሜት የማይሰማው ሰው ነው። ስለዚህ እነዚህ ሰዎች አሁን የተኩሱ አቁም አገዛዙን የሀገር ውስጥ ጭቆናውንና ግድያውን እንዲያጠናክር ያበረታታል የሚል ከፍተኛ ስጋት ጨምረዋል። ስለዚህ በዚህ ውስጥ ያሉ አካላት ከፍተኛ ቅሬታ አላቸው። ሌላኛው ቅሬታ ካላቸው ሀገራት መካከል ዩናይትድ ኪንግደም ወይም ብሪታንያ ትገኝበታለች። የብሪታንያ የተከፋችበት ምክንያት አሜሪካ ከባህረ ሰላጤው አጋሮቿ ጋር ባደረገችው የኢራን ጥቃት ዙሪያ የላቀ የፖለቲካና የደህንነት ስጋት
ፈጥሮባታል ዩናይትድ ኪንግደም። ምክንያቱም ተለኳክፋለች። እንደሚታወቀው ዩናይትድ ኪንግደም የኢራንን የባህር መንገድ ወይም ስትሬት ኦፍ ሆርሙዝን ለመጠበቅ የጦር መርከቦችን ለመላክ የቀረበ ጥያቄ ውድቅ ያደረገች ሀገር ብትሆንም በአንዳንድ ጉዳዮች ግን አሁን ከኢራን ጋር የምትስማማ አይደለችም። ምክንያቱም በባለፈውም ትንሽ የሆኑ ድንፋታዎች ስታሳይ የነበረች ሀገርና ስለዚህ አሁንም የኔ የሆኑ ነገሮች በአካባቢ ላይ ለጉዳት የተጋለጡ ናቸው የሚለውን ነገር እንግሊዝ ታምናለች። ስለዚህ ይህ ስምምነት በቻይናና በፓኪስታን አደራዳሪነት የተገኘ ቢሆንም በአካባቢ ያለው አገሮች እና አጋሮች በአሜሪካ ላይ ያላቸውን እምነት እንዲቀንስ የነዳጅ ዋጋ መዋዠቅ እንዲከሰት ምክንያት እንዳደረገ እየተነገረ ይገኛል። እኒህ ብቻ አይደሉም፣ ሌሎችም ቅሬታ የተሰማቸው አካላት ብዙ ናቸው። ነገር ግን ዋነኞቹ እነዚህን ጠቁሞ የተቀሩትን ለእናንተ ቤት ስራ መስጠት ይቀላል ማለት ነው። ወደ ሌሎቹ መረጃዎች ሊሄድ በባለፉት እንግዲህ ስምምነቱ ከተደረገ እስካሁን ድረስ ባለው ወይም እስከ ቅርብ ሰዓታት ባለው በጣም በርካታ የቦምብ ድብደባዎች ተከናውነዋል። እነሱ ላይ ደግሞ መጠነኛ ቆይታ ላድርግላችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ስምምነቱ በተደረገ በጥቂት ሰዓታት ውስጥና በተለይም ኤፕሪል 8 2026 መጨረሻ ድረስ በቀጠናው የበርካታ ጥቃቶች ተመዝግበዋል። ከነዚህ መካከል እንግዲህ ወደ እስራኤል የተተኮሱ ሚሳኤሎች ናቸው። ስምምነቱ በታወጀ በጥቂት ደቂቃዎች ውስጥ ኢራን 2 የቦሊስቲክ ሚሳኤሎችን ወደ እስራኤል መተኮሷ የእስራኤል ጦር እንዳስታወቀ ሰምተናል። እሱ ብቻ አይደለም፣ በኢየሩሳሌምና ኢያሪኮ የተሰሙ ፍንዳታዎችም ነበሩ። ኢራን በተኩሶቹ እንግዲህ ሚሳኤሎች በቅጫቸው ሚሳኤሎች ምክንያት በእነዚህ አካባቢዎች ላይ ከፍተኛ ፍንዳታ ድምጽ መሰማቱ ተነግሯል። በቴል አቪቭ ላይ የተፈጸመ ጥቃት አለ። በዚሁ ከስምምነቱ በኋላ በተለይ ኤፕሪል 8 ወደ ጠዋት ወደ አጥቢያው አካባቢ 9 ሰዓት አካባቢ የኢራን ክላስተሮች ቦምቦች በቴል አቪቭ ላይ መውደቃቸው ተገልጿል። ሌላኛው በተባበሩት አረብ ኤሚሬቶች ላይ የተሰነዘረ ጥቃት ነው። የኤሚሬትስ የአየር መከላከያ ስርዓቶችን ከኢራን የሚወጡ ሚሳኤሎችና ድሮኖችን ለማክሸፍ ተኩስ ከፍተው እንደዋሉ እየተነገረ ይገኛል። በሳዑዲ አረቢያ ላይም የተፈጸመ ሙከራ አለ። የሳዑዲ አረቢያ መከላከያ ሚኒስትር ከኢራን እንዲተኮሱ በርካታ ሚሳኤሎችና ድሮኖችን ጠልፍ ያለው በሚል ማስታወቁም ተነግሯል ማለት ነው። ከሰላም ስምምነቱ በኋላ ነው ይሄ ነው። ሌላኛው ከሰላም ስምምነቱ በኋላ በኩዌት ላይ የተሰነዘረ የድሮን ጥቃት እንዳለ ተመዝግቧል። የኩዌት ጦር 17 ጠባጫሪ ድሮኖችን መትቼ ጥያለሁ በሚለው ገልጿል ማለት ነው። በኳታር ላይ የተቃጣም ጥቃት እንዳለ ሰምተናል። ኳታርም ከኢራን የተሰነዘሩ የአየር ጥቃቶችን ለማክሸፍ መከላከያዋን ማንቀሳቀሷ መዘገቡ እየተነገረ ይገኛል። በባህሬን ላይም ተመሳሳይ ጥቃት ከተኩስ አቁሙ በኋላ ተሰምቷል። ባህሬን ወደ ግዛቷ የሚመጡ የኢራን ጥቃቶችን ለማክሸፍ የአየር መከላከያዋን ተጠቅማለች፣ ይህንንም ገልጻለች። ከዚህ ውጪ እንግዲህ በቤሩት ሊባኖስ ላይ የተፈጸሙ መጠነ ሰፊ ጥቃቶች አሉ። እስራኤል በቤሩት የሚገኙ የሂዝቦላ ኢላማዎች ላይ ጦርነቱ ከተጀመረ ወዲህ ከፍተኛ የተባሉ የአየር ጥቃቶችን ፈጽማለች። ማለትም የሰላም ስምምነቱ ከተፈጸመ ነገር ግን መፈጸም ካልቻለ ያው ስምምነቱ ቢደረግም መፈጸም አለመቻሉ ምልክት የሚያሳዩ ነገሮች ናቸው። ስለዚህ ከዛ በኋላም እንደገና እስራኤል ታይቶ የማይታወቅ ጥቃት ፈጽማለች። ብዙ ሰዎች ነው የሞቱት። ምናልባትም ከ250 በላይ የሚሆኑ ሰዎች እንደሞቱ እየተነገረ ይገኛል። በደቡብ ሊባኖስ ላይ የተፈጸሙ 100 ጥቃቶች ናቸው። እስራኤል በጦር እንግዲህ በደቡብ ሊባኖስ ከ100 በላይ ቦታዎችን በቦምብ ጥሏል፣ ደብድበዋል። ከሰላም ስምምነቱ ከታወጀ በኋላ ማለት ነው። በአሳሉዬ የሚባለው ኢራን የሚገኝ የፔትሮኬሚካል ፋብሪካ ላይ የተፈጸመ ጥቃት አለ። እንደምትሰማችሁት እስራኤል መከላከያ ሚኒስትር በኢራን ደቡብ ፓርስ ጋዛ ክልል የጋዝ ክልል አለ እና የሚገኝ ዋና ፋብሪካ በዛ ዙሪያ ላይ ያለ የደረሰ ነገር እንዳለ ሰምታችኋል። ከዛ ውጪ የላቫን ደሴት ወይም ኢራን ላይ የሚገኝ የነዳጅ ማጣሪያ ላይ የተፈጸመ ጥቃት አለ። በላቫን ደሴት የሚገኝ የኢራን የነዳጅ ማጣሪያ መመታቱን የኢራን መንግስት መገናኛ ብዙሃን እዚሁ ከሰላሙ ስምምነት በኋላ እንደተነገረ ሰምተናል። በቴህራን የተሰሙ የአየር መከላከያ ድምጾችም አሉ። በኢራን ዋና ከተማ በቴህራን አካባቢ የአየር መከላከያ ስርዓቶች ሲተኮሱ ተሰምተዋል እና እነዚህና መሰል ጉዳዮች እንግዲህ ተሰምተዋል። ሌሎች ተያያዥ ጉዳዮች አሉ። የሆርሙዝ ባህረ ሰላጤን መዝጋትን በተመለከተ ስምምነቱ ባህረ ሰላጤው እንዲከፈት ቢደነግግም ኢራን በድጋሚ መንገዱን መዝጋት ተከትሎ አሜሪካ ተቀባይነት የሌለው ተግባር ስትል መግለጹ እየተነገረ ይገኛል ማለት ነው። በሊባኖስና በእስራኤል ድንበር ላይ የቀጠለ ውጊያ አለ። በሰሜን እስራኤልና በደቡብ ሊባኖስ መካከል ያለው ተኩስ ልውውጥ ያለምንም መቆም እንደቀጠለ እየተነገረ ይገኛል። በሆርሙዝ ባህረ ሰላጤ ላይ አሁንም ችግር አለ። ነፃና በጣም ነፃ ሆኖ እየሄደ ያለ ይመስላል እንጂ አይደለም በሚል እየተነገረ ነው ያለው።
ይህን ክፍተት በተመለከተ በተለይም ኢራን ሙሉ ለሙሉ ሆርሙዝን አሳልፋ መስጠት አለመፈለጓ ያመጣ ክፍተት እንደሆነ እንረዳለን። ስለዚህ እነዚህ ነገሮች እና መሰል አሁንም ድረስ ያሉ የተለያዩ ጥቃቶች እኔ እንኳን ይሄን እያነበብኩ ይሄን ዜና እያቀረብኩላችሁ ባለውበት ሰዓት ላይ ተመሳሳይ ቦምቢንግስና ጥቃቶች በተለያዩ ቦታዎች ላይ እየተሰሙ ነው ያሉት። ስለዚህ ይሄ የሰላም ስምምነቱን ፍራጃይል ወይም በቀላሉ ተሰባሪ ሊሆን እንደሚችል ምልክቶች የሚሰጥ እንደሆነ እየተነገረ ይገኛል ማለት ነው። እንግዲህ እሱ ብቻ አይደለም ውድ ሣድስ ቤተሰቦቼ፣ ከዚህ ጋር በተያያዘ እስራኤል ቅሬታ አላት። በተለይም ኔታንያሁ በከፍተኛ ሁኔታ በዚህ ዙሪያ ላይ ቅሬታቸውን ገልጸዋል። እሱም ብቻ አይደለም፣ በተለይ እስራኤል በሊባኖስ ላይ የምታደርገው ድብደባ በጣም ተጠናክሮ ቀጥሏል። አሁን ባለበት ሁኔታ ላይ በእነዚህ ሁለት ነገሮች ማለትም ኔታንያሁ በሰጠው ከሰዓታት በፊት የሰጠው ንግግር አለ። በዛ ውስጥ ያለውንና በተለይ በሊባኖስ ላይ ያለውን ድብደባ በተመለከተ እስራኤል በሊባኖስ ላይ ስለፈጸመችው ጥቃት እየተነገሩ ያሉ በጣም እንደውም ቁጣ የተሞላባቸው ንግግሮች እየተሰሙ ነው ያሉት። እስራኤል በሊባኖስ ላይ በጣም መጠነ ሰፊ የአየር ድብደባ ፈጽማለች እና በአሜሪካና በኢራን መካከል የ2 ሳምንት ተኩስ አቁም ስምምነት በታወጀበት በዚሁ ዕለት ነው ይሄንን ያደረገችው። ይሄ ጥቃት እንግዲህ ከጦርነቱ ከተጀመረ ወዲህ እስራኤል በሊባኖስ ላይ የፈጸመችው እጅግ የተቀናጀና ከፍተኛ ጥቃት እንደሆነ ነው የተገለጸ ያለው። ትኩረት አደረገች እንደማለት ነው። ያ ማለት ከኢራን ትንሽ መለስ ብላ ሙሉ ትኩረቷን ወደዚህ ተጠቅመዋለች። ምናልባትም ለኢራን ያዘጋጀችውን ጦር መሳሪያ ለቀዋለች እየተባለ ነው እየተነገረ ያለው። የሟቾች ቁጥር እንደጨመረ ተነግሯል። ጥቃቱ ቢያንስ 254 በላይ ሰዎች የተገደሉበት ነው። ከ1165 በላይ የሚሆኑ ሰዎች የቆሰሉበት ድብደባ እስራኤል ፈጽማለች። ከዚህ ውጪ እንግዲህ ሊባኖስ በስምምነቱ አለመካተቷም በጣም አስከፊ ሆነዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሊባኖስ በአሜሪካ ኢራን የተኩስ አቁም ስምምነት ውስጥ እንዳልተካተተች በግልጽ አሳውቀውታል። ይሄ ሆን ተብሎ የተደረገና ሊባኖስን በዚህ አደጋ ውስጥ ለመክተት እና በተለይም ከሄዝቦላ ጋር በተደረገው አይነት መፋጠጥ ውስጥ የሚመጣ ከፍተኛ ውድመት ሊሆን ስለሚችል ሆን ተብሎ የታቀደ ነው የሚሆነው። ስለዚህ መጀመሪያ ላይ ሄዝቦላን ደብድቦ ከዛ ወደ ኢራን የመዞር ነገርም ሊፈጠር ስለሚችል በሚል ኢራን በዚህ ዙሪያ ላይ ከፍተኛ ተቃውሟን እያሰማች ትገኛለች። እስራኤል በ10 ደቂቃ ውስጥ ብቻ በሚገርም ደረጃ 100 የአየር ቦምቦችንና ጥቃቶችን በሊባኖስ የተለያዩ አካባቢዎች ላይ ደብድባለች፣ ፈጽማለች ሪፖርቱ እንደወጣው። ከዚህ ውጭ የተመቱ አካባቢዎችም ጥቃቱ ዋና ከተማዋ ቤይሩትን ጨምሮ ደቡባዊና ምስራቃዊ የሊባኖስ ክፍሎችን እንዲሁም የበቃ ሸለቆን ጭምር ኢላማ ያደረገ እንደነበረ እየተነገረ ነው ያለው። የእስራኤል መከላከያ IDF መግለጫም አውጥቷል። 50 የሚያክሉ የእስራኤል የጦር አውሮፕላኖች 100 የሂዝቦላ የጦር እዝ ማዕከላትና የጦር መሳሪያ መጋዘኖች ላይ 160 ቦምቦችን መጣላቸው የሀገሪቱ መከላከያ ሰራዊት እንዳስታወቀ እየተነገረ ይገኛል። ከዚህ ጋር ተያይዞ የሂዝቦላ ምላሽ ያለ ሂዝቦላ ጥቃቱን የመመለስ መብት እንዳለው ገልጿል። ስለዚህ የተፈናቀሉ የሊባኖስ ቤተሰቦች ወደ ቤታቸው ከመመለሳቸው በፊት ይፋዊ የተኩስ አቁም ስምምነት እንዲጠብቁ አሳስበዋል። ስምምነቱን በተመለከተ እንግዲህ አደጋ ላይ እንደወደቀ ነው እየተነገረ ያለው። እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአሜሪካና በኢራን መካከል የተደረገውን ተሰባሪ ወይም ደግሞ ፍራጃይል የተኩስ አቁም ስምምነት አደጋ ላይ ሊጥለው እንደሚችል እየተመላከተ ይገኛል። ከዚህ ጋርም ተያይዞ በጣም በርካታ ሀገራትና ፖለቲከኞች የተባበሩት መንግስታትን ጨምሮ በዚህ ዙሪያ ላይ እስራኤል እያደረገችው ያለችውን ድብደባ በተመለከተ ከፍተኛ ጩኸት እያሰሙ ነው ያሉት። በሊባኖስ ላይ ከፍተኛ ውድመት ደርሰዋል። የኢራን ፓርላማ አፈ ጉባኤ እንግዲህ እስራኤል በሂዝቦላ ላይ የምትፈጽመውን ጥቃት አሜሪካ የተኩስ አቁም ስምምነቱን የጣሰችበት ተግባር ነው በሚል እየከሰሱ ይገኛሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ የእስራኤሉ ፕሬዚዳንት ኔታንያሁ የገለጹት ሀሳብ አላቸው። በፕሬዚዳንት ዶናልድ ትራምፕ አሸማጋይነት በአሜሪካና በኢራን መካከል የደረሰውን የ2 ሳምንታት የተኩስ አቁም ስምምነት አስመልክቶ ኔታንያሁ የተናገሯቸው ንግግሮች አሉ። ለተኩስ አቁሙ ስምምነት እውቅና ሰጥተዋል። እስራኤል በፕሬዚዳንት ትራምፕ የቀረበውን 2 ሳምንት ጥቃቶችን የማቆም ውሳኔን እስራኤል ትደግፋለች የሚለውን ነገር ተናግረዋል። ነገር ግን ጣታችንን በቃታችን ላይ ነው ያለው በሚል ኔታንያሁ ተናግረዋል። ተኩሱ አቁሙ ለዘላቂ ሰላም ዋስትና እንዳልሆነ
የሚታይበት ነገር ስላለ አስፈላጊ ሆኖ ሲገኝ እስራኤል ወደ ውጊያ ለመመለስ ቃታዋን ይዛ እየጠበቀች ነው የሚለው ንግግራቸው ኔታንያሁ ተናግረዋል። ከዛ ውጪ ሊባኖስ በስምምነት ውስጥ አልተካተተችም። ከኢራን ጋር የተደረገው የተኩስ አቁም ስምምነት በሊባኖስ የሚገኝ የሂዝቦላ ቡድን ላይ እንደማይሰራና ይሄ ስምምነቱ እስራኤል በሊባኖስ ላይ የምታደርገውን ጥቃት እንደምትቀጥል ኔታንያሁ ማረጋገጣቸውን በንግግራቸው ላይ ተነግሯል ማለት ነው። ከሰዓታት በፊት የተቀናጀው ውሳኔን በተመለከተም ተናግረዋል። የተኩስ አቁም ስምምነቱ በድንገት የመጣ ሳይሆን ከእስራኤል ጋር ሙሉ ለሙሉ በተቀናጀ በተደረሰ ስምምነት ላይ የተመሰረተ ነው በሚል ኔታንያሁ ገልጸውታል። ሌላኛው የወታደራዊ ስኬቶች ማሳያ ነው ብለውታል ኔታንያሁ። በኢራን ላይ የተደረገው ዘመቻ ሚሳኤል ማምረቻን፣ የኒውክሌር መሰረተ ልማቶችን፣ የኢራን ወታደራዊ አቅሞችን ክፉኛ መምታታቸውና መደብደባቸውን ጠቅሰዋል። ሌላው የኢራን ደክማለች በሚል ኔታንያሁ ተናግረዋል በንግግራቸው ላይ። በአሁኑ ወቅት እንግዲህ ኢራን ከመቼውም ጊዜ በላይ ደክማ ያለችበት ጊዜ በመሆኑና እስራኤልም ደግሞ ከምንም ጊዜ በላይ ጠንክራ ያለችበት ጊዜ መሆኑንም ጨምረው ኔታንያሁ ተናግረዋል። ከዛ ውጪ የኢራን አመራሮች ተመተዋል። በንግግራቸው ላይ እንዳስቀመጡት በዘመቻው የኢራን የበላይ መሪ አያቶላ አሊ ኮሜኒን ጨምሮ በከፍተኛ አመራሮች ላይ ከባድ ጉዳት ማድረሳችን ትልቅ ሪከርድ ነው በማለት እስራኤል እንግዲህ ድሉን እኛ ነን የወሰድነው የሚለውን ነገር የሚመስል ንግግር በትክክል አቅርባለች። የተኩስ አቁሙ ቢታወጅም እስራኤል ገና ያላሳካቻቸው ግቦች እንዳሏትና እነዚህንም በስምምነት ካልሆነ በውጊያ እንደምታሳካ አሁንም ኔታንያሁ ደግሞ ገልጸዋል። የሆርሙዝ ስትሬት መክፈትን በተመለከተ ተናግረዋል። ተኩስ አቁሙ እንዲቀጥል ኢራን ወዲያውኑ የሆርሙዝ ባህርን መስመርን መክፈትና በአሜሪካና በአጋሮቿ ላይ የምታደርሰውን ጥቃት ማቆም እንዳለባት ኔታንያሁ ማሳሰባቸው የተነገረ ይገኛል። ከአሜሪካ ጋር ያለ ጥምረትን በተመለከተ ከአሜሪካ ጋር ያለው አጋርነታችን ታሪካዊና ታይቶ የማይታወቅ መሆኑን ኔታንያሁ ገልጸዋል እና ይህን ትብብር ኢራንን ለመከላከል ወሳኝ መሆኑን ኔታንያሁ ማብራራታቸው የተነገረ ይገኛል። ይህን ንግግር የተሰጠው ኔታንያሁ ያደረጉት በሀገሪቱ ውስጥ ባሉ ተቃዋሚዎቻቸው ዘንድ ኔታንያሁ የጦርነቱን ግቦች አላሳኩም፣ ሳያሳኩም ደግሞ ተኩስ አቁሙ የሚለውን ተቀብለዋል በሚል ከፖለቲከኞች ከተቃዋሚዎቻቸው እስራኤል ውስጥ በከፍተኛ ትችት እየቀረበባቸው ነው ያሉት። ለዛም ምላሽ እንዲሆን እንደሰጡ ፖለቲኮ በደንብ አድርጎ ተንትኖ አስቀምጧል። እስራኤል ግሪስ ኢራን ceasefire with more unease than relief የሚል አንድ ትንተና አለ። እሱን ገብታችሁ ብታዩ በፖለቲኮ ላይ በደንብ ተቀምጧል ማለት ነው። ዲሳርስ ቤተሰቦቼ በአጠቃላይ አሁን ያለው ጦርነት ፍራጃይል መሆኑን ያሳያል። የተለያዩ ዜናዎች ናቸው አሁን እንኳን ዜናውን እያቀረብኩላችሁ ባለውበት ሰዓት እየተነገረ ያሉት። እነዚህን ሁሉ ደግሞ ወደ በኋላ አካባቢ ላይ ሰብስብ አድርጌ አፕዴት አረጋቸዋለሁ። መምህርና ጋዜጠኛ ዐቢይ ይልማ ለዚህ ትንተናዎችና ጥልቅ ላሉ በጣም ለሚያረሰርሱ መረጃዎች ድካሙን ምኑን ሁሉ ትታቁታላችሁ። ለሊቱ ሙሉ ቁጭ ብዬ ስሰራ ነው ማድረው። ስለዚህ ይሄን ሁሉ ሰብስቤ በጠዋቱ እነዚህን ዜናዎች ሰብስቤላችኋለሁ። ውድ ሣድስ ቤተሰቦቼ ላይክ በማድረግ ሼር በማድረግ ያካፈላችሁ መረጃውን እንድታዳርሱልኝ በድጋሚ መጠየቅ እወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቸር ያሰማን። ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን።